ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ ታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ያቀረብን በዚህኛው ፕሮግራማችን የምንመለከተው ዛሬ ምሽት ተጠባቂው የግማሽ ፍጻሜ ጨዋታ በቢልባኦ ስቴዲየም ይደረጋል። ማንቸስተር ዩናይትድ ወደ ስፔን ባስክ ተጉዞ አትሌቲክ ቢልባኦን ይገጥማል። በዚህ ጨዋታ ዙሪያ የተወሰኑ የቡድን መረጃዎችና አንዳንድ ሐሳቦችን አንስተን እንወያያለን። ከዚህ ፕሮግራም ቀደም ብሎ በባርሴሎና 3-3 ከኢንተር ሚላን ጋር የተለያየበትን ጨዋታ እንዲሁም ኢትዮጵያዊው የወላይታ ተወላጅ ኢሳቅ አለማየሁ ሙሉጌታ ዛሬ በዮርገንሰን ቡድን ውስጥ ያለ ወጣት የ18 ዓመት ተጫዋች 32 ቁጥር ለባሽ ቼልሲ በኮንፈረንስ ሊግ በሚያደርገው ጨዋታ ይሄ ወጣት ተጫዋች እንግዲህ በስዊድኑ ክለብ ተካቷል። ይሄንን ተከትሎ ዛሬ ተቀይሮ ሊገባ ቢችልበትም እድል እንዳለ ከቤተሰቦቹ ባገኘነው ኢንፎርሜሽን መሰረት አንድ ፕሮግራም አዘጋጅተናል። ከዚህ ቀደም ብሎ ወደ እናንተ ማድረስ ችለናል። እሱንም ያደመጣችሁ ይሄንንም ላይክ ሼር እንድታደርጉ በአክብሮት እየጋበዝን ማንቸስተር ዩናይትድ ዛሬ ምሽት ጠንካራውን ፍልሚያ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በቢልባኦ ያደርጋል። ከዚህ ጨዋታ ጋር በተገናኘ ማንቸስተር ዩናይትድ በጎ መረጃዎችን ከጨዋታ በፊት በአሰልጣኝ ሩበን አሞሪም አማካኝነት ይፋ አድርጓል። በዚህ ዙሪያ ጠቅለል አድርገን ከጨዋታው በፊት መነሳት ያለባቸው በተለይ የቢልባኦ ጥንካሬ ጎን ለጎን ማንቸስተር ዩናይትድ ምንም አይነት ሽንፈት በዩሮፒያን ውድድር አለማስተናገዱና የቢልባኦ ጥንካሬ ዛሬ ምሽት የሁለቱ ክለቦችን ፍጥጫ በተለየ ሁኔታ እንድንመለከት ምክንያት ሆኗል። በዚህ ጨዋታ ዙሪያ እንግዲህ ወሳኝ ነጥቦችን እናነሳለን። በተለይ ማንቸስተር ዩናይትድ በጎ መረጃዎችን ይፋ አድርጓል። ከተጫዋቾች ጉዳት ጋር በተገናኘ መልካም ዜና በዩናይትድ በኩል ተሰምቷል። እሱንም በዚህ ፕሮግራም አካተናል። በዩኤፋ ዩሮፓ ሊግ ማንቸስተር ዩናይትድ ለፍጻሜ መድረስ ዋንጫው ማንሳት የግድ የሆነበት ደረጃ ላይ ደርሷል። ምክንያቱም ቡድኑ አሁን ላይ በፕሪሚየር ሊግ ካለው ውጤት አንጻር ወደ ሻምፒየንስ ሊግ ውድድር ለመግባት ያለው ብቸኛ አማራጭ የዩኤፋ ዩሮፓ ሊግ ነው። በዚህ ውድድር ነው። ይሄንን ተከትሎ ዩናይትድ የግድ ማሸነፍ ያለበት ጨዋታ ነው። በደርሶ መልስ ጨዋታ እንግዲህ ለዩናይትድ ትልቁ አድቫንቴጅ የመጀመሪያው ዙር ጨዋታ በቢልባኦ ስቴዲየም መሆኑ ነው። ያ ማለት ዩናይትድ ቢያንስ አድቫንቴጁን አስጠብቆ ወደ ሜዳው መመለስ የሚችልበት እድል አለ። በዚህ ዙሪያ ነው እንግዲህ ይህንን ፕሮግራም ሰፋ ያለ ዝርዝር ሐሳቦች የምናነሳው። ከሁለቱ ቡድኖች የእርስ በርስ ግንኙነቶች መካከል የማይረሱ አጋጣሚዎች አሉ። ማንቸስተር ዩናይትድ በዚህ ውድድር በሰር አሌክስ ፈርጉሰን እየሰለጠነ በቢልባኦ ተሸንፎ ከውድድሩ ውጭ ሆኗል። ቢልባኦ በዛ የውድድር ዓመት ለፍጻሜ ደርሶ በአትሌቲኮ ማድሪድ ተሸንፎ ዋንጫውን አጥቷል። በማርሴሎ ቤልሳ በሚሰለጥንበት ወቅት እንግዲህ ዩናይትድን በከፍተኛ ብልጫ በኦልድ ትራፎርድም በሜዳውም በተሻለ ውጤት ወደ ቀጣዩ ዙር ማለፉ ይታወሳል። የዛሬው ጨዋታ ግን ለየት የሚያደርገው ሁለቱም ቡድኖች ከተለያዩ የቡድን መረጃዎችና ወቅታዊ ብቃት በኋላ ነው የሚገናኙት። በተለይ ማንቸስተር ዩናይትድ በሊጉ ያለፈው ሳምንት ከበርንማውዝ ጋር በቫይታሊቲ ስቴዲየም 1-1 ተለያይቶ ወደዚህ ጨዋታ የሚመጣው በተመሳሳይ ደግሞ ቢልባኦ ደግሞ ላስ ፓልማስን 1-0 አሸንፎ ነው ወደዚህ ጨዋታ የሚመጣው። ሁለቱም ቡድኖች እንግዲህ በየሊጋቸው ያለው ደረጃና ብቃት የተለያየ ነው። ቢልባኦ በሊጉ 4ኛ ደረጃ ላይ ነው የሚገኘው። የሻምፒየንስ ሊግን ቦታ የማግኘት እድሉ አሁን ላይ ከየትኛውም ጊዜ በላይ እየሰፋ መጥቷል። በተቃራኒው ደግሞ ዩናይትድ ይሄ የውድድር ትልቁ የህልውና ጉዳይ ነው ለዩናይትድ ካለው የፋይናንስ ስርዓት ወደ ተሻለ የባንክና የፒኤስአር ህግ ለማለፍ
ማንቸስተር ዩናይትዶች በዝውውር እንኳን ራሳቸውን አጠናክረው ለቀጣይ የውድድር ዓመት መሰናዶ ለማጠናቀቅ ወሳኝነት ያለው ውድድር ነውና ለሩበን አሞሪም ትልቅ ጨዋታ ነው። ኤርነስቶ ቫልቬርዴ ነው በተቃራኒ የሚገጥሙት። ጠንካራ የመከላከል ስትራክቸር ያለው በሊጉ አነስተኛ ግብ ያስተናገደ በዩኤፋ ኮንፈረንስ ሊግ ደግሞ ከላዚዮ በመቀጠል ሁለተኛ ቡድን ነው አነስተኛ ግብ ያስተናገደ። ይሄ ደግሞ የመከላከል ጥንካሬውን ከፍ የሚያደርግ በተቃራኒው ደግሞ በዩኤፋ ዩሮፓ ሊግ በርካታ ግብ የሚያስቆጠረ ቡድን ነውና የሁለቱ ክለቦች የእርስ በርስ ግንኙነት በእጅጉ የሚጠበቅ ነው። ዋነኛው ጉዳይ ግን የቡድን መረጃ ነው። በስተመጨረሻም ማንቸስተር ዩናይትድ የዘንድሮ የውድድር ዓመት ከሩበን አሞሪም መምጣት በኋላ አስደናቂ ብቃቱን ሲያሳይ የነበረው አማድ ዲያሎ በመጨረሻም ይሄ የውድድር ዓመት ያልፋል ሲባል ተጫዋቹ ካጋጠመው ጉዳት በፍጥነት በማገገም ከታሰበለት ጊዜ ቀደም ብሎ በመድረስ ለዛሬው ጨዋታ ዝግጁ መሆኑን ሩበን አሞሪም አረጋግጠዋል። በተመሳሳይ ማቲያስ ዴሊትም ለዛሬው ጨዋታ ብቁ እንደሆነ ተናግሯል። ይሄ ለዩናይትድ ትልቅ የጉዳት መረጃ ነው። በተለይ ሁለቱ ተጫዋቾች መመለሳቸው በተከላካይ ስፍራ ያለውን አማራጭ ከፍ ለማድረግ እንዲሁም የዲየጎ ዳሎት ጉዳትን ተከትሎ በፖዚሽኑ ላይ ማንቸስተር ዩናይትድ ውስን አማራጭ ይኖረው ነበር። በተለይ ማቲያስ ዴሊት ሲመለስ ወደ ተፈጥሯዊ ፖዚሽን ላይ ስለሚጫወት ማዝራዊን ወደ ቀኝ ተመላላሽ ቦታ ሽግሽግ አድርገው ለማጫወት የማቲያስ ዴሊት መመለስ ትልቅ እፎይታ የሚፈጥር ነው። በተመሳሳይ ደግሞ ከማዝራዊ አንድ ስቴፕ ወደፊት በማጥቃቱ በኩል ልዩነት ፈጣሪ የሆነው ይህ አፍሪካዊ ወጣት ተጫዋች በመጨረሻ መመለሱ የዩናይትድን የፊት መስመር በዘንድሮ የውድድር ዓመት ያጋጠመውን ችግር ለመቅረፍ አሁን ባለው ሁኔታ በቂ አስተማማኝ መሆኑን ተከትሎ የአማድ መመለስ ለዩናይትድ እፎይታ የሚሰጥ ነው። አንድ የእንግሊዝ ታማኝ ዘጋቢ ወይም ለመረጃነት አብዛኛው ሚዲያ እኛን ጨምሮ የተለያዩ የታመኑ መረጃዎችን ለማግኘት በቀጥታ ጎራ ከምንላቸው ትላልቅ ታማኝ ዘጋቢዎች መካከል አንዱ ዘ ታይምስ ጋዜጣ ነው። በውስጡ ደግሞ የየክለቡ ዘጋቢዎች አሉ። የነ ላውረንስ በማንቸስተር ዩናይትድ በኩል የታመነው ዘጋቢ፣ በተመሳሳይ ደግሞ እንደነ ፖል ጆይስ የሊቨርፑሉ እነ ሳይመንሲ በርካታ ዘጋቢዎች አሉት በውስጡና የማንቸስተር ዩናይትድ ዘጋቢ የሆነው በታይምስ ትናንት ምሽት ማለት ረቡዕ ምሽት ላይ አንድ ጽሑፍ ይዞ ወጥቶ ነበር። ባድ ኒውስ ፎር ማንቸስተር ዩናይትድ የሚል ሄድላይን ከፊት ለፊት ገጽ ላይ ያለው ትልቁ አርዕስት ነው። ባድ ኒውስ ሲባል ለማንቸስተር ዩናይትድ መጥፎ ዜና ተብሎ በአርዕስትነት ከተጠቀሙ በማንቸስተር ዩናይትድ ቤት ስለተፈጠረ ጉዳት ወይም ስለምንሰማው አንዳንድ ሌላ መረጃ ይሆናል ብዬ መረጃውን ስመለከት ኒኮ ዊሊያምስ ካጋጠመው የጅማት ጉዳት አገግሞ ለዚህ ጨዋታ ብቁ መሆኑን ነው በእንዲህ መልኩ የዘገበው። የአንድ ኒኮ ዊሊያምስ መመለስ በዩናይትድ ላይ የሚፈጥረውን ከፍተኛ ተጽዕኖ ለመግለጽ በእንዲህ መልኩ አርዕስቱን ተጠቅሟል። እርግጥ የኒኮ ዊሊያምስ ብቃት አስተዋጽኦ በተለይ በየዘንድሮ ቢልባኦ ውስጥ የተለየ ተጫዋች ነው። አልፎም ዩሮ 2024ን ከስፔን ጋር ማሳካት ችሏል። በፍጻሜውም እንግሊዝ ላይ ማስቆጠር ችሏል። ተጫዋቹ በጣም ተፈላጊ ነው። ከዚህ ዓመት በላይ ቢልባኦ ውስጥ ይቆያል ተብሎ አይጠበቅም። በአርሴናል፣ በሊቨርፑል እንዲሁም በማንቸስተር ዩናይትድ፣ ባርሳን፣ ባየር ሙኒክም ጨምሮ በጣም የሚፈልጉት ተጫዋች ነው። የመልቀቂያ ሂሳቡም አክቲቭ ሆኗል። ነገር ግን የተጫዋቹ መመለስ ጥቅሙ ለቢልባኦ ነው እንጂ ለማንቸስተር መጥፎ ዜና ሊሆን አይችልም። ምክንያቱም ማንቸስተር ዩናይትድ እንደ ቡድን ኒኮ ዊሊያምስ አለ ብሎ በተናጥል የሚዘጋጅ ቡድን አይደለም። ምክንያቱም በራሱ አጫወት፣ በራሱ ቅርጽ፣ በራሱ አይደንቲቲ መጫወት የሚፈልግ ቡድን ነው። የራሱ መልክ ለመፍጠር ዩናይትድ ቤት ውስጥ አሰልጣኙ በራሳቸው የሚያውቁትን ያጫወት መንገድ ለመተግበር እየጣሩ ነው። ስለዚህ በዚህ በራሱ ሲስተም ቅኝት ውስጥ ላለ ቡድን በተቃራኒ ለሚጫወት ቡድን ጥሩ ዜና ሊሆን የሚችለው ለማንቸስተር መጥፎ ዜና ሊሆን አይችልም እና ይሄ መረጃ አስገርሞኛል። ኒኮ ዊሊያምስ ከህመሙ አገግሞ ለዛሬው ጨዋታ ብቁ ሆኗል። የተዘገበበት መንገድ ግን ለማንቸስተር ዩናይትድ ልክ አደጋ
ተደርጎ ወይም እንደ መጥፎ ዜና ተደርጎ ነበር ሲዘገብ የነበረውና ማንቸስተር ዩናይትዶች በተሻለ የተጫዋች አገልግሎት ነው ምንም እንኳን ዲየጎ ዳሎት ከዚህ ውድድር ዓመት ውጪ ቢሆንም አሁን ላይ ባሉት አማራጮች ላይ የአማድ ዲያሎና ማቲያስ ዴሊት መመለስ ትልቁ መረጃ ነው። ነገር ግን በተመሳሳይ ለቢልባኦ ሌላኛው ፈታኝ ሊሆን የሚችለው የቡድኑ በዚህን ሰዓት እንግዲህ ከፍተኛ ግብ አስቆጣሪው ሪካርዶ አሞርድ ከዛሬው ጨዋታ ውጪ ነው። ይሄ ነው ባይሆን ትልቁ መረጃ ሊሆን የሚገባው። ይሄ ተጫዋች እንግዲህ በዛሬው ጨዋታ አይሰለፍም በጉዳት ምክንያት ከዚህ የውድድር ዓመትም ውጪ እንደሆነም እየተዘገበ ነው። በተለይ ደግሞ በሃርምስትሪንግ ጉዳት መሆኑ ቶሎ ለማገገም ፈታኝ ስለሆነ ይሄ ተጫዋች ምናልባት በዛሬው ጨዋታ አለመኖሩ ለማንቸስተር ዩናይትድ በጎ መረጃ የሚባለው ይሄ ነው። ነገር ግን የኒኮ ዊሊያምስ መመለስ ሲጀምርም የሚጠበቅ ዜና ነበር በጊዜው። ተጫዋቹ መጠነኛ ህመም ካጋጠመው ጀምሮ የሪያል ማድሪዱን የ1-0 ሽንፈት ራሱ አልተካተተም በስብስብ ውስጥ። ይሄ ተጫዋች እንግዲህ በመጨረሻም ለዛሬው ጨዋታ ተመልሷል። ነገር ግን ኮከብ ግብ አግቢያቸው ከዛሬው ጨዋታ ውጪ ነው። ይሄ ጉዳይ ለቢልባኦና ለኤርኔስቶ ቫልቬርዴ አሳሳቢ ሆኗል። በዩናይትድ በኩል በጎ መረጃ አለ፣ በቢልባኦ በኩልም ወሳኙ ተጫዋች ለዛሬው ጨዋታ አይሰለፍም ማለት ነው። ኒኮ ዊሊያምስ ደግሞ ለዛሬው ጨዋታ ተመልሷል። 3-2 በኦልድ ትራፎርድ ቢልባኦ ሲያሸንፍ ከምናስታውሰው አጋጣሚዎች መካከል በማርሴሎ ቤልሳ እየሰለጠነ ቢልባኦ እነ ሱሳይታን እነ ዲማርኮን ሙኒያይንን ዲየጎ ሎሬንቴን የተለያዩ ተጫዋቾች አንድሬ ሄሬራን ለመጀመሪያ ጊዜ ማንቸስተር ዩናይትዶች የመለመሉበትም ጨዋታ ነው። እነ ኢቱርፓስን በተመሳሳይ ገና በለጋ እድሜው በወጣትነቱ ኦልድ ትራፎርድ ላይ ገና በ18 ዓመቱ ናይመሪክ ላፖርት ተቀይረው ሲገቡ እናስታውስ ነበር። አሁን ደግሞ የበርንማውዙ አሰልጣኝ አንዶኒ ያሮላ የቡድኑ አምበል ሆኖ በቀኝ ፉልባክ በኩል ተሰልፎ ነበር በወቅቱ ትዝ የሚለኝ እና 3-2 ኦልድ ትራፎርድ ላይ አሸንፈው ለፍጻሜ ሲያልፉ ማንቸስተር ዩናይትዶች በወቅቱ ሶስቱን ተጫዋች ሱሳይታን ዲማርኮንና ሙኒያይንን ለማስፈረም ቀጥታ ጥያቄ እስከ 100 ሚሊዮን ፓውንድ ለቢልባኦ አቅርበው ነበር። ቢልባኦች አልተቀበሉም። ከዛም በኋላ ከሁለት ዓመት ቆይታ በኋላ አንድሬ ሄሬራ ማምጣት ችለው ነበር ከቢልባኦና ቢልባኦና ማንቸስተር ዩናይትድ በቅርብ ጊዜ ካላቸው የእርስ በርስ ግንኙነት መካከል አንዱ ይሄ ነው። ባለፉት የእርስ በርስ ግንኙነት ቢልባኦ 3 ጊዜ ሲያሸንፍ ማንቸስተር 1 ጊዜ ማሸነፍ ችሏል። የዛሬው ጨዋታ ግን ለማንቸስተር ዩናይትድ በከፍተኛ ሁኔታ የሚጠበቅ ወሳኝ ጨዋታ ነው። ማንቸስተር ዩናይትድ በመጀመሪያው ዙር አድቫንቴጅ ወስዶ ወደ ኦልድ ትራፎርድ የመልሱን ጨዋታ ዝግጅት ያደርጋል ተብሎ ይጠበቃል። በዛሬው ጨዋታ ግን የሚመዘገበው ካቻ በዘለለ ወይም ከድል በዘለለ ሽንፈትን የሚያስተናግድ ከሆነ ከባድ አደጋ ውስጥ ዩናይትድ ሊገባ ይችላል። የሊዮኑ ጨዋታ ዩናይትድን በዚህ ውድድር በእጅጉ ያነቃቃ፣ ትኩረቱን በይበልጥ እዚህ ውድድር ላይ ብቻ እንዲያደርግና ራሱን በቀጣይ የውድድር ዓመት በዩኤፋ ቻምፒየንስ ሊግ ለማግኘት የተለየ ዝግጅት ሲያደርጉ ቆይቷል። እንግዲህ ዛሬ ምሽት 4 ሰዓት ላይ ዩናይትድ በሳን ማሜስ ፍጻሜ የሚደረግበት ስቴዲየም ነው። ለዩናይትድ ይሄ ስቴዲየም በአንድ የውድድር ዓመት 2 የመጫወት አጋጣሚ ይፈጥራል። ቢልባኦን ከተሻገረ በፍጻሜው እዚህ ሜዳ ላይ የሚጫወተው። ስለዚህ የመጀመሪያ ዙር የግማሽ ፍጻሜውን ጨዋታ ዛሬ ማንቸስተር ዩናይትዶች በትኩረት ያደርጋሉ ተብሎ ይጠበቃል። ከየትኛውም ጨዋታ በዘንድሮ የውድድር ዓመት ከሰጡት ትኩረት በላይ ይሄ ጨዋታ ለዩናይትድ በእጅጉ ወሳኝ ነው። ዩናይትድ እንግዲህ በሜይ 21 እዚሁ ስቴዲየም ላይ ለፍጻሜ ከቶትናም እና ቦዶ ግሊምት አላፊ ለማግኘት የባለሜዳው ይሄን ፍጻሜ የሚያስተናግደው ክለብ ቢልባኦ ማለፍ የግድ ይለዋልና በግማሽ ፍጻሜ ዛሬ ምሽት ተጠባቂውን ጨዋታ የሩበን አሞሪም ልጆች እንዴት ይሻገራሉ? አማድ ተመልሶ ማቲያስ ዴሊት ተመልሶ ለዩናይትድ አማራጩን አስፍቷል።
አሰልጣኙ ታዲያ በዛሬው ጨዋታ ምን አይነት ውሳኔ ያስተላልፋሉ? በምሽቱ ጨዋታ የምናየው ነው የሚሆነው። በዚህ አጋጣሚ አንድ መረጃ ለዩናይትድ ደጋፊዎች አያይዞ ለመግለጽ ያክል ማንቸስተር ዩናይትድ ምሽት ላይ በታመኑ በተለይ በስካይ ስፖርት የዝውውር ዘጋቢ በደንብ የምታውቁት በተለይ በዩቲዩብ ቻናል ስካይ ስፖርትን ለምትከታተሉ ኒኮላስን ታውቁታላችሁ። የታወቀ የዝውውር ዘጋቢ ነው። ከተለያዩ ክለቦች መረጃ አግኝቶ እንዲሁም በክለቡ አቅራቢያ በመሆን ላይቭ በክለቡ የማሰልጠኛ ማዕከል ተገኝቶ ስለ ዝውውር የሚዘግብ የታወቀ ዘጋቢ ነው። ምሽት ላይ ባወጣው መረጃ መሰረት ማንቸስተር ዩናይትድ የባየር ሌቨርኩዘን በዚህ ውድድር ዓመት መጨረሻ ፍሪ ኤጀንት የሚሆነውን ጆናታን ጣሃን ከባርሳ ለመንጠቅ በእጅጉ መቃረባቸውና ተጫዋቹ ወደ ማንቸስተር ዩናይትድ ለመዘዋወር ፍላጎት እንዳሳየ በተለይ የዚህ ተጫዋች ዝውውር ወደ ባየር ሙኒክ ያደርጋል ተብሎ ሲጠበቅ ነበር። ዝውውሩ ውስብስብ በሆኑ ጉዳዮች ተቋርጦ እንደማይሳካ ተረጋግጦ ባየር ሙኒኮችም የአፓሚካኑን ኮንትራት ለማራዘም ወስነዋል። ጆናታን ጣሃ ከወራት በኋላ ከሁለት ወር በኋላ ፍሪ ኤጀንት ይሆናል። ይህንን ተከትሎ ዩናይትዶች ቀደም ብሎ ፕሪ ኮንትራት አግሪመንትን ለማግኘት እየሰሩ ነው የሚገኙት። ይሄ በልምዱ ከፍ ያለ ጀርመናዊ ተከላካይ ማረፊያው ኦልድ ትራፎርድ እንደሚሆን በሰፊው እየተዘገበ ነው የሚገኘው። መረጃው ደግሞ ታማኝነቱ ከፍ ያለው ከካርሊንግተን የማሰልጠኛ ማዕከል ሆኖ ኒኮላስ ምሽት ላይ ይሄን መረጃ አጋርቶ ነበርና ጆናታን ጣሃ በቀዩ ማሊያ ልናይ የምንችልበት እድል አሁን ላይ ሰፊ ነው። ይሄ በማንቸስተር ዩናይትድ በኩል እየወጣ ያለ መረጃ ነው። ጎን ለጎን በሰሞኑ በአንድ የስዊድን የሬዲዮ ጣቢያ አማካኝነት የተለቀቀ መረጃ ነበር። ቪክተር ጌሪኬስን ሩበን አሞሪም በቀጥታ አናግረውታል። ከተጫዋቹ ጋር ዲስከስ አድርገዋል። የትኛውንም ዝውውር እንዳይቀበልና ወደ ዩናይትድ እንዲመጣ ቅድመ ሁኔታዎችን እንዳስተካከሉ ተብሎ በስዊድን ሚዲያ ተዘግቦ ነበር። ይሄ መረጃ ደግሞ በመላው ዓለም ተሰራጭቶ በዚህ ዙሪያ በዝውውር በኩል የታመኑ ዘጋቢዎች ወደ ማንቸስተር ዩናይትድ ጥቆማ በመጠየቅ ከሩበን አሞሪም አገኘን ባሉ መረጃ መሰረት በተለይ ፋብሪዚዮ በፌስቡክ ቻናሉ ላይ ባሳወቀው መሰረት ምንም አይነት ግንኙነት አላደረግንም፣ ወደ ዩኤፋ ቻምፒየንስ ሊግ የምንመለስ ከሆነ በቀዩ ማሊያ እንዲጫወት ግብዣ እናደርግለታለን፣ ፍላጎቱ ማንቸስተር ከሆነ እንዲመጣ እንጂ የሌሎችን ክለብ ጥያቄዎችን ውድቅ አድርጎ እኛ ዩኤፋ ቻምፒየንስ ሊግ እስከምንሳተፍ ድረስ ጠብቆ ውሳኔውን እንዲያስተላልፍ ምንም አይነት ድርድር አላደረግንም። ነገር ግን ይሄን ቀዩ ማሊያ የመልበስ ፍላጎት ካለው ዩናይትዶች እኛ እናስፈርመዋለን ብሎ ነው ሩበን አሞሪም ለዝውውር ዘጋቢዎች ጥቆማ የሰጠውና ቪክተር ጌሪኬስና ማንቸስተር ተስማምቷል ተብሎ የተዘገበው መረጃ ሐሰት እንደሆነና ምንም አይነት ቅድመ ድርድር እንዳልተደረገ፣ ነገር ግን መቼም ዩናይትድ በሩ ክፍት ነው። ማንቸስተር ዩናይትድን ቻምፒየንስ ሊግን መሰረት አድርጎ ለመፈረም ከሚጥር ተጫዋች ይልቅ ለማንቸስተር መጫወት የሚፈልግ ተጫዋች ነው ማስፈረም የምንፈልገው የሚል አስተያየት ጎን ለጎን እንደሰጡ ፋብሪዚዮ በፌስቡክ ቻናሉ ላይ ለጥፏል። ገብታችሁ መመልከት ትችላላችሁ። የቪክተር ጌሪኬስ እና የማንቸስተር ግንኙነት ተብሎ ያለፉት ቀናት የተዘገበው መረጃ ሐሰት እንደሆነ ነው እየተዘገበ የሚገኘውና የማቲያስ ኩኛ ጉዳይ በዚህ ወር መጨረሻ በቀጣይ ቀናት ውስጥ ሁለቱ ክለቦች ከስምምነት ላይ መድረሳቸውን ይፋ ያደርጋሉ። የውድድር ዓመቱ ሲጠናቀቅ የማንቸስተር ዩናይትድ የመጀመሪያ ፈራሚ እንደሚሆን ከወዲሁ እየተዘገበ ነው የሚገኘው። ጎን ለጎን ደግሞ ሊያም ዴላፕ የማንቸስተር ዩናይትድ የፊት መስመር አጥቂ ሊመራም እንደሚችል እየተነሳ ነው የሚገኘው። ጆናታን ጣሃ ግን ከሁለቱም ተጫዋቾች ቀደም ብሎ በነፃ የዝውውር መንገድ ወደ ዩናይትድ የመምጣቱ ጉዳይ እንደ ኒኮላስ ዘገባ ከሆነ የስካይ ስፖርቱ ዘጋቢ እውን የመሆን እድሉ አሁን ላይ እየሰፋ መጥቷልና ጆናታን ጣሃ የማንቸስተር ዩናይትድ ተጨማሪ ሌላኛው የተከላካይ ክፍል አማራጭ ሆናል ተብሎ ይጠበቃል። እስቲ መረጃውን በሶሻል ሚዲያ ገባ ብላችሁ ወደ ታመኑ ዘጋቢዎች እየገባችሁ መረጃውን ብትከታተሉ መልካም ይመስለኛል። በተለይ ዛሬ ቀን ላይ በስፋት ሊዘገብ የሚችል መረጃ ነው።
በአትሌቲክሱ ዘጋቢ ዴቪድ ኦኖሪስ ሲዘገብ ደግሞ ዝርዝር ማብራሪያዎችን ይዘን በድረ ጨዋታ ላይ አካተን ይዘንላችሁ እንመጣለን። ፕሮግራማችን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከዚህ ፕሮግራም ቀደም ብሎ ኢትዮጵያዊው ኢሳቅ አለማየሁ ሙሉጌታ ዛሬ ቼልሲን የሚያስተናግደው የርገንሰን ቡድን ውስጥ ተካቷል። 32 ቁጥር ለባሹ የ18 ዓመት ወጣት ኢትዮጵያዊ ተጫዋች እንግዲህ ዛሬ ቼልሲን በስዊድን ያስተናግዳል። ያን ፕሮግራም መለስ ብላችሁ እንድታደምጡ በአክብሮት እየጋበዝኩኝ ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበር። ሰላም ቆዩ።